ሲግናል 22 ላይ ነው የምንገኘው ዛሬ። እንደዚህ በፍሎር 2 ቤት ያለው አፓርትመንት ባለ 2 መኝታ ቤት ይዘንላችሁ መጥተናል። እንደዚህ እንደምትመለከቱት ሰፋ ያለ ኮሪደር ይኖረዋል። በዚህ ጋር ደረጃ አለው። በደረጃው በኩል ጥሩ ብርሃን የሚያገኝ አፓርትመንት ቤት ነው። ወደ ቤቱ ስንገባ እንደዚህ ይሄንን ይመስላል። ሰፋ ያለ ሳሎን አለው። በሳሎኑ በኩል እዚህ ጋር ባልከኒ ይኖረናል። እንደዚህ እንደምትመለከቱት ዘን እዚህ ጋር ዳይኒንግ ስፔስ ነው የሚሆነው። እንደዚህ እንደምትመለከቱት ኪችናችን እዚህ ጋር እናገኘዋለን። በኪችኑ በኩል የተፈጥሮ ብርሃን እንዲያገኝ መስኮት፣ የተፈጥሮ አየር ቬንቲሌሽን እንዲያገኝ መስኮት ይኖረዋል። ዘን ወደ ቀጣዮቹ ክፍሎች ስንሄድ እዚህ ጋር ኮመን ባዝሩም የጋራ መታጠቢያ ቤት ይኖረዋል። ይሄኛው እዚህ ጋር የምትመለከቱት የላውንደሪ ስፔስ ነው የሚሆነው። ይሄኛው ሶስተኛ መኝታ ቤት ማለት እንችላለን። የረዳት ክፍል ነው ከነመታጠቢያው እዚህ ጋር ይሄንን ይመስላል። የሜትስ ሩም ከነመታጠቢያው እንደዚህ እንደምትመለከቱት። ዘን ወደ ሁለቱ መኝታ ቤቶች እንሄዳለን። ሁለቱ መኝታ ቤቶች በዚህ በኩል የምናገኛቸው ሁለቱም የራሳቸው መታጠቢያ ቤት አላቸው። የልጆች መኝታ ቤት ነው። እንደዚህ እንደምትመለከቱት ሰፋ ያለ በዚህ በኩል ብርሃን ያስገባል መስኮት አለው። ቁም ሳጥን ተገጥሞለታል። ዘን እዚህ ጋር ስንመጣ የራሱ መታጠቢያ ቤት ውስጥ ላይ ይኖረዋል። እንደዚህ እንደምትመለከቱት ማለት ነው። ቀጣይ ወደ ማስተር ቤድሩም እንሄዳለን። እዚህ ጋር እንደዚህ ሰፋ ያለ ኮሪደር ይኖረዋል። ዘን ወደ ማስተር ቤድሩማችን ስንገባ ሰፋ ለቀቅ ያለ ማስተር ቤድሩም ይኖረናል። እዚህ ጋር በምትመለከቱት መልኩ ቁም ሳጥን ተገጥሞለታል። ወደ ማስተር ባዝሩሙ ወደ መታጠቢያ ቤቱ እንገባለን። እንደዚህ እንደምትመለከቱት እዚህ ጋር ማስተር ባዝሩም ይኖረናል ማለት ነው። ስለዚህ ያለቀ አፓርትመንት ባለ 2 መኝታ ሁለቱ መኝታ ቤቶች የራሳቸው መታጠቢያ ቤት ያለው አፓርትመንት ቤት ለምትፈልጉ ደንበኞቻችን ስልክ አስቀምጠናል፣ ደውሉልን። እናመሰግናለን።